በውይይቱ የተገኙት በኢፌድሪ ሕዝብ ተወካዮች ምክር ቤት የመንግስት ተጠሪ ሚኒስትር ዶክተር ተስፋዬ በልጅጌም መንግስት የሕዝብ ጥያቄዎችን በማዳመጥ ምላሽ እየሰጠ ይገኛል ብለዋል። መንግስት በጽኑ ከሚያምንባቸው ጉዳዮች ውስጥ አንዱና የመጀመሪያው ሕዝብን ማዳመጥ፣ ለሕዝብ መትጋት፣ መመካከርና ተቀራርቦ መስራት ነው። በሁሉም መስኮች ውጤት የተመዘገበው መንግስት ከህዝብ ጋር ተቀራርቦ መስራት በመቻሉ እንደሆነም አብራርተዋል። ባለፉት የለውጥ ዓመታት እንደ ሀገር ከሀገር ውስጥ ከውጭ በጣም ብዙ ተግዳሮቶች እየገጠሙ በጣም ብዙ ተግዳሮቶች ጋር እየተጋፈጥን እንደ ሀገር፣ እንደ ክልል፣ እንደ ከተማ አስተዳደር በርካታ ስኬቶችን ማስመዝገብ ችለናል። መድረኩ ባለፉት ዓመታት የተሰሩ ስራዎችና በቀጣይ የተሻለ ውጤት ለማስመዝገብ የጋራ ተግባቦት የሚፈጠርበት ነው ብለዋል። ክልሉ በተፈጥሮ ሀብቶች ከበለጸጉ አካባቢዎች አንዱ መሆኑን ጠቅሰው የጥንታዊ ስልጣኔ ባለቤት የሆኑ ሰዎች መኖሪያም እንደሆነ ተናግረዋል። የደቡብ ምዕራብ ኢትዮጵያ ክልል እጅግ በጣም ከሚያምሩና በተፈጥሮ ድንቅ ከሆኑ የኢትዮጵያ አካባቢዎች አንዱ ነው። በዚሁ አካባቢ የመጀመሪያው እጅግ በጣም ድንቅ ተፈጥሮ ያደላቸው ሀብቶች ያሉበት ነው። ከሁሉም በላይ ደግሞ ኢትዮጵያን ጠብቀው ማቆየት የቻሉ ድንቅና ታታሪ ኢትዮጵያውያንም መኖሪያ ነው። የካፋ ዞን ዋና አስተዳዳሪ አቶ እንዳሻው ከበደ ዞኑ የመደመር መንግስት ያስቀመጣቸውን አቅጣጫዎች በመከተል በርካታ የልማት ስራዎችን እየሰራ ይገኛል ብለዋል። ዞናችን ፓርቲያችን ብልጽግና ያስቀመጠውን የመደመር መንገድ መሪ በተገቢው በመቀበል የብሔር፣ የሃይማኖት፣ የቋንቋ ልዩነት ሳይደረግ በፍጹም ወንድማማችነት መንፈስ በመከባበርና በመቻቻል ለአካባቢ ሰላም አርአያነት ያለው ተግባር ሲያከናውን የነበረ እና እያከናወነ የሚገኝ ነው። ሀገራዊ የልማት አጀንዳዎችን ይደግፋል ያሉት አቶ እንዳሻው የባህር በር ለማግኘት የተጀመረውን ስራ የካፋ ዞን ህዝብ እንደሚደግፈውም ገልጸዋል። የህዳሴ ግድብን ተባብረን እንዳጠናቀቅን ሁሉ የባህር በር ለማግኘት መንግስት እየወሰደ ያለውን አቋም እስከ መጨረሻው በመደገፍ የሚፈለግብን ሁሉ ለመፈጸም ተዘጋጅተናል። በግብርና፣ በመንገድ፣ በከተማ ልማትና በንግድና ኢንቨስትመንት የሚሰሩ ስራዎች ውጤት እያስመዘገቡ መሆናቸውንም ተናግረዋል። በመንገድ መሰረተ ልማት በፌደራልና በክልል ድጋፍ ከሚሰሩ በተጨማሪ ህብረተሰቡን በማስተባበር በ2017 ዓ.ም ብቻ ከ167 ሚሊዮን ብር በላይ ተሰብስቦ ከ324 ኪሎ ሜትር በላይ መንገዶች በጥገናና አዲስ ከፈታ ተከናውኗል። ካፋ ዞን በርካታ የተፈጥሮ ሀብቶች ባለቤት መሆኑን ጠቁመው ሀብቶቹን የቱሪስት መስህብ ለማድረግ እየተሰራ እንደሚገኝ አመልክተዋል። ከዚህ በተጨማሪም በዞኑ የሚከናወኑ የልማት ስራዎች የዜጎችን ተጠቃሚነት የሚያረጋግጡ መሆናቸውን ነው የተናገሩት። ከለውጡ መንግስት በኋላ በነበሩት ጊዜያት ዞናችን በፌደራል መንግስት ልዩ ትኩረት ተሰጥቶት በተደረገው ድጋፍ የክልል ጥያቄያችን በፍጥነት ተመልሷል። የቡና ቀጥታ ግብይት ሰርቲፊኬት ማዕከል ተከፍቶልናል። የቦንጋ ደም ባንክ ተጠናቆ ስራ ሊጀምር ችሏል። የመለስተኛ አውሮፕላን ማረፊያ ግንባታ ስራ ተጀምሮልናል። የቦንጋ ዳቦና ዱቄት ፋብሪካ ተገንብቶ አገልግሎት እየሰጠ ይገኛል። የአዳሪ ትምህርት ቤት ግንባታ ተጀምሮልናል። ለገብረ ሳሪሻ ሆስፒታል የተለያዩ ቁሳቁስ ድጋፍና የኦክሲጂን ማምረቻ ተከፍቶ አገልግሎት እየሰጠ ይገኛል። የግብርና ኮርፖሬሽን ተገንብቶ ለግብርና ስራችን ምቹ ድጋፍ እየሰጠ ይገኛል።